ሰላም እንዴት ናችሁ? ውድ ቤተሰቦቼ ደህና ናቸው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ድምፄ ትንሽ ጎርነና ሊል ይችላል። የጧት ድምጽ ነው። ይሄ ቪዲዮ የተሰራው በ19 በቅዱስ ገብርኤል በዕለተ ቀኑ ነበረ። የውዱ ልጄ የበህር ልጄ የመጀመሪያ ልጄ አቤት ልደቱ ነበረ። አመቱ ቀን የውላችሁ አብሉኛ ጠጡኝ አይልም። የአመት ላይ ያደረስኩኝ እግዚአብሔር የተመሰገነ ይሁን። እንደዚህ ፏ ብለን አክብረን እንደት ነበረና ቪዲዮ ኤዲት ለማድረግ ምናምን ጊዜ ይፈልጋል። ቪዲዮውን መለቀው እንግዲህ በ21 በእናቴ በድንግል ማርያም በዕለተ ቀኗ ነው። እንዴት ናችሁልኝ? እንኳን ተወለድክ በሉልኝ። ያው ቢያልፍም ባለመመቻቸት ቪዲዮ ስላለቀቅኩት ነው። እንኳን ተወለድክ በሉልኝ ልጅን ሮባዬ የኔ ውድ ልጅ በጣም እንደምወድህ ታውቃለህ። ውድ እንደምሳሳልህም ታውቃለህ። መልካም ልደት ብያለሁኝ በድጋሜ በቪዲዮ ማለት ነው። ቀሪ ዘመንህን የተባረከ የተቀደሰ ያርግልህ። ከኔ አይለይህ የኔ ውድ አትራቀኝ። ሁሌም በየአመቱ እንደዚህ እንዲያከብርልህ እና ውድ ቤተሰቦቼ ለልጅ ፍቅር ከገለጽኩለት በኋላ ወደ እናንተ ስመጣ እንግዲህ በጣም ደስ የሚል ቀን ነበር ያሳለፍኩትኝ። በጣም ደስ የሚል ቀን፣ በጣም ከምላችሁ በላይ አስባችሁታል። ለዚህ ቁም ነገር አብቅቷችሁ። በነገራችን ላይ ለሴት ልጅ ቁም ነገሯ በቃ መውለዷ ነውና መውለድ መከበሪያ ነው። መውለድ የእናትነትን ጥልቅ ስሜት ማወቂያ ነው። መውለድ ብዙ ነገር ነው። ይሄን ነው ባላላችሁም መውለድ ብዙ ነገር ነው። በዚች አመት ውስጥ መኖር ከጀመርኩኝ አመት ሞላኝ በቃ ማለት እችላለሁኝና እኔ እስካሁን እድሜን መኖር አለለውም እየኖርኩም አልነበረም። አመት እኔ ራሴ ከተወለድኩኝ ልጄ ጋር አመት ሆነኝ። ልጅ ስትወልዱ ነው መኖርን የምታውቁት። ምን ያህል ለውጥ እንዳለው ማርያም ብታውቁት። ማርያም ያልወለዳችሁት ውለዱ። ይሄን አርጌው እዚያ ወልዳለሁ አትበሉ። መኖር የምትጀምሩት እናንተነታችሁን የምታገኙት ስትወልዱ ነው። በዚያ ልክ ልፋት አለው አውቃለሁ፣ ፈተና አለው አውቃለሁ። ግን ያለው ደስታ ጥንካሬ ነው የሚጨምርላችሁ። እናትነት በጣም ትልቅ ክብር አለውና የሮቤል እናት ሲሉኝ ራሱ በስመ ስላሴ እንዴት ልቤ ፍክክቦ ደስ እንደሚለው ማርያምን የሆነ ስጦታ ቢሰጡኝ ራሱ የሮቤል እናት እንደመባል እኩል አያስደስተኝም። እርግጠኛ ሆኜ የምነግራችሁና እንደዚህ ነበር ያከበርኩለትኝ። እግዚአብሔር ይመስገን አባቱ በበረሃ ሆኖ አላከበረለትም ማለት ትችላላችሁ። ግን የሰው ሀገር ነው፣ ምንም ማድረግ አንችልም። እኔ ደግሞ እንደዚህ ከጎን ሆኜ እንደዚህ አክብሬለታለሁ ማለት ነው። ልክ እንደ ሀገራችን ዳቦ ነው እንትን ያልኩትኝና ምን ልበላችሁ፣ በሰዓቱ ቪዲዮ ለቀቄው ኑልኝ አርሂቡላችሁ ነበር። ግን ቪዲዮውን አሁን ቀኑ ካለፈ በኋላ ስለምለቀው በጣም ደስ የሚል ልደት ነበረ ያከበርኩለትኝ። ማለት ግዴታ የሆነ ነገር ብዙ ዝግጅት ወይም ብዙ ህዝብ ባለበት ምናምን መሆን የለበትም። ደስተኛ ለመሆን ባለው ነገርና እኔ ጋር ባሉት ሰዎች ግን በጣም ከልቤ ደስተኛ ሆኜ በስመ ስላሴ የኔ ውድ እድሜ ዘላለም ሁሉ በደስታ የተሞላ ይሁን። እናት እንዳረከኝ የኔ ውድ ልጅ እናት አርገኸኛልና መልካም እናት፣ ታታሪ እናት፣ ጠንካራ እናት እንደምሆነ እምነት አለኝ። የኔ ውድ ልጅ በጣም ነው የምወድህ። በድጋሚ እንኳን ተወለድክልኝ፣ እንኳንም ወለድኩህ፣ እንኳንም እግዚአብሔር አምላክ የድንግል ማርያም ልጅ በአንተ ባረከኝ እያልኩኝ ውድ ቤተሰቦቼ በቃ የዳርኩት ያክል ደርሶልኝ የዳርኩት ያክል ነው የተሰማኝና እናንተንም ለዚህ ክብር ያበቃችሁ። በነገራችን ላይ አንደኛ አመት የልጃችሁ አንደኛ አመት ማለት ትልቅ ነገር ነው። የአንድ አመት ላይ ስታደርሱ ህይወታችሁ በዚያች አንድ አመት ውስጥ ምን እንዲያሳለፋችሁ ምናምን ወደ ኋላ ዘወር ብላችሁ ማየት ምናምን
ብዙ ነገር አለው። በእርግጥ ብዙ እህቶቼ ወደ ሀገሩ ላኪው ምናምን ትሉኛላችሁና እናንተ እውነታችሁ ነው። ከሰው ሀገር እንደመሆን መጠን ድካም አለው፣ ፈተና አለው፣ እንግልት አለውና ግን እግዚአብሔር ይመስገን ይችን አመት የልጅን ጠረን ማሽተት ማለት ለኔ ትልቅ ነገር ናት። ምክንያቱም እስከ አመት በታይ ማለት እስከ አመት ባለው ድረስ ነው ህፃንነታቸው አይምሯችን ላይ እንትን የሚለው ጠረናቸው የማይቀየረው። ከዚህ በኋላ ቢሄድም እንትን አለለም አልረበሽም። የሰው ሀገር ነውና እግዚአብሔር አምላክ በሰላም እንዲሄድልኝ ጸልያለሁኝ። እኔም ጋርም ካለ ደስተኛ ነኝ። የሚከፋኝ ነገር የለም። ምክንያቱም ለላም ቀንዱ አይከብዳትም ይባላል በሀገራችን አባባል። እንደዚህ ድስት ብዬ የእናቴ ልጅ ጋር እንዲሁም ደግሞ በጣም እሱ ወደ ሀፍታም ነው ሲጀመር። እህቴም እንደዚህ ለኢጃዛ መጥታ ነበረ፣ አብረን አከበርንለት ማለት ነው። በነገራችን ላይ ወንድሜን የህፃኑ ወንድሜ የአንድ አመት ልደት አክብሬለት ነው ወደ ስደት የመጣሁት እና እሱን ያስታውሰኝ። አመቱ እንደ ዛሬ ሆኖ ነው እኔ እንደ ነገ የወጣሁት ወደ ስደት ማለት ነው። እሱን ያስታውሰኝ። አሁን እኔ የኔ እድሜ በዚህ ሀገር የኔ እድሜ በተቆጠረ ቁጥር ይሄ ወንድሜን እድሜ ነው የምቆጥረውና ውዱ ልጄም እንግዲህ እንደዚህ አክብሬለታለሁ። ቀጣይ አመት ደግሞ በሀገራችን አብሬውም ሆንኩኝ አያቶቹ ጋርም ሆነ ቆሞ እየተንደረደረ እየሳቀ ከጓደኞቹ ጋር አብሮ እንደሚያከብር እርግጠኛ ነኝ። ተስፋ አለኝ። እግዚአብሔር አምላክ ያውቃል። እዚህ ያድርሰን። እኔ እንግዲህ ልጄን በሚዲያ ለመልቀቅ በጣም ነው የምሳሳው። ማርያም የሆነ ስስት ነው የምለውና ለመሸፋፈን በጣም እሞክራለሁ። በመጥፎነት እየተረጎምኩት ሳይሆን አይቀለኝም። በቃ ውስጤ እንስፍስፍ ነው የሚልለት። ምን ልበላችሁ? እኔ እርግጠኛ ነኝ ማንም እናት ለልጇ ትንሰፈሰፋለች፣ ግን የኔ የተለየ ነው የሚመስለኝ። ማርያምን ብቻ እግዚአብሔር ይመስገን እንደዚህ ወደ ወዲህ እያለ ነው። በጣም ልደቱ መሆኑን ሲጀመር አውቋን ነው የምላችሁ። የተደሰተ ምናምን እየሳቀ የማይሄድበት ቦታ የለምና እንግዲህ የነን ይመስላል ቪዲዮአችን። የምታበረታቱኝና ቪዲዮ ስሪ ጠፋሽ የምትሉኝ እህቶቼ ለእናንተ ቃል የለኝም። በእውነቱ መልካም ልባችሁን አይቀይርባችሁ። አይዞሽልን፣ በርቺ። በዩቲዩብም በቲክቶክም እኔን ለማበርታት እኔን ለማጠናከር የምትጥሩ እህቶቼ ግን እኔ ለእናንተ በጣም ትልቅ ክብር አለኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቀጣይ በአዲስና በቆንጆ ቪዲዮ እስክንገናኝ በጣም አከብራችኋለሁኝ። እንግዲህ ይሄ ብሎግ 6 በኢጃዛ ቤት ነው። እወዳችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ። በቀጣይ በአዲስ ቪዲዮ እንገናኛለን።